ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትብ ያለው እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻዬ። አይዞሽ ማዘር በቃ አልቅሱ በቃ አይዞሽ። ከልጆቼ የበለጠ ያሳደግኩት ውሻዬ ነው። የበረንጅ ውሻ አውጥቼ ሰጠው አውጪ እኚህ እድሜያቸው በግምት በ60ዎቹ መጨረሻና በ70ዎቹ አካባቢ የሚሆኑት አዛውንት እናት እንደ ልጆቼ ተንከባከቤ ያሳደግኩትን ውሻ አስከትቤያለሁ እያልኩ አውጥተው ገደሉብኝ በማለት እንባ እየተናነቃቸው ብሶታቸውን ሲናገሩ የታየው ምስል ብዙዎችን አስገርሟል፣ አሳዝኗል፣ አስከፍቷልም። ከሰሞኑ በሆሳና ከተማ አንዲት ውሻ ሰው ነክሳለች በሚል መነሻ ወጣቶች የሰፈሩን ውሾች ከየቤቱ አስገድደው እያወጡ በህፃናት ፊት ዛፍ ላይ በማነቅ ሲገሉ ሰንብተዋል። ይህ ክፉ ልምምድ ነው እያሉ ብዙዎች ተችተዋል፣ ድርጊቱን ኮንነዋል። በቅርቡ በአዲስ አበባ ከተማ ባለቤት የሌላቸው የጎዳና ውሾች ገዳይ መርዝ በልተው እንዲሞቱም ተደርጓል። ከወራት በፊትም በተመሳሳይ አንድ ውሻ አስማተኛ ነው እንደ ሰው ተናገረ እያሉ በሐዋሳ ከተማ ላይ በመንጋ ቀጥቀጠው መግደላቸው ይታወሳል። ውድ የዝግጅታችን ተከታታዮች ዛሬ ልንነግራችሁ የወደድነው በሰዎች ዘንድ ተጠልተው በየአደባባዩ እየታነቁ የሚገደሉት ውሾች፣ በድንጋይና በቆመጥ እየተባረሩ የሚገደሉት ውሾች ለሰው ልጅ ምን ያክል ታማኝና ከወደዱ እስከ ሞት ድረስ መሆኑን ማሳያዎችን አንስተን አስገራሚ እውነታዎችን እንነግራችኋለን። አብራችሁን ዝለቁ። ውሻዬን ጥሩልኝ ሰምቶ መቻልን ከእንግዲህ ሶዲያ ይቅር ሰው ማመን ይላል ያገሬ ሰው። በውሻና በሰው ልጅ መካከል ያለው ግንኙነት ምን ያክል የጠነከረ እንደሆነ ለማሳየት ብዙ ርቀት መሄድ አይጠበቅብንም። ውሻ ባለቤቱን ሲወድ እስከ ሞት ድረስ መሆኑን ለማሳየት ከሰሞኑ ብዙዎችን በእንባ ያራጨውና ልብን የሚነካው የሻርክና የወይዘሮ ሸዋዬ ታሪክ አንዱ ማሳያ ነው። ሻርክ የወይዘሮ ሸዋዬ ታማኝ ውሻ ነው። ምናልባትም ወይዘሮ ሸዋዬ ከመቃብር ቀና ብለው ቢያዩት ከልጆች በላይ ነው ሳይሉ አይቀሩም ነበር። በባለቤቱ በአሳዳጊው በወይዘሮ ሸዋዬ መቃብር ላይ ተቀምጦ እንደ ሰው ሲያዝንና ሲተክዝ የታየው ሻርክ እውነትም ውሻ ለባለቤቱ ለአሳዳጊው ከሰው በላይ ታማኝ መሆኑን ማሳያ ነው። በሰው ልጅ የታሪክ ጉዞ ውስጥ እንደ ውሻ ያለ የልብ ወዳጅ፣ ታማኝ አገልጋይና የቤት ጓደኛ ማግኘት ከቶም አይታሰብም። ይህ ግንኙነት እንዲሁ በተለምዶ የተፈጠረ ሳይሆን ከብዙ ሺህ ዓመታት በፊት ጀምሮ በጥንካሬ እየጎለመሰ የመጣና የማይበጠስ የፍቅር ሰንሰለት የተገመደበት ስብስብ ነው። ውሻ ለሰው ልጅ ካለው ጥልቅ ታማኝነት የተነሳ ጌታው ባለጸጋ ይሁን ድሃ፣ በእውቀት የገዘፈ ይሁን ያልተማረ፣ ወይንም ማህበራዊ መስተጋብሩ የደመቀ ይሁን ብቸኛ ቅንጣት ታክል ልዩነት አይፈጥርበትም። የሚመለከተውና የሚገዛው ለልቡ ንጽህናና ለሚሰጠው ፍቅር ብቻ ነው። ውሾች ከሰው ልጆች ጋር ያላቸው ቁርኝት እጅግ ረቂቅ ከመሆኑ የተነሳ የሰዎችን የፊት ገጽታና የድምጽ ቃና በመመልከት ብቻ በውስጣቸው ያለውን ደስታ፣ ሐዘን፣ ፍርሃትና መታመም በቀላሉ የመረዳት ተፈጥሯዊ ብቃት አላቸው። ሰው በሐዘን ሲደቆስ አጠገቡ ተኝተው በማጽናናት አደጋ ሲያንዣብብም የራሳቸውን ሕይወት አሳልፈው በመስጠት ጭምር የሚከላከሉ የቁርጥ ቀን ደራሾች ናቸው። ይህ ያለምንም ቅድመ ሁኔታ የሚሰጥ ፍቅርና ፍጹም ታማኝነት ደግሞ በታሪክ ማህደር ውስጥ የማይረሱ ስሞችን አድምቆ ጽፏል። ከነዚህ ታሪኮች መካከል ሻርክ አንዱ ሆኗል። ስለ ሻርክ ከማውራታችን በፊት በጃፓን ምድር የተከሰተውና የዓለምን ሕዝብ ያስለቀሰው ሃቺኮ ስለተባለው ታማኝ ውሻ በትንሹ ላጋራችሁ። አኪታ ከተባለው ዝርያ የሚመደበው ሃቺኮ በቶኪዮ ዩኒቨርሲቲ ፕሮፌሰር ከነበሩትና ሄዴ ሳቦሮ ኡዌኖ ከተባሉት ጌታው ጋር የነበረው ፍቅር የሚገርም ነበር። ሃቺኮ በየቀኑ ጠዋት ጌታው ወደ ስራ ሲሄድ እስከ ሺቡያ ባቡር ጣቢያ ድረስ አብሮ በመጓዝ ይሸኛቸው ነበር። ማታ ባቡሩ የሚመለስበት ሰዓት ሲደርስ ደግሞ ቀድሞ ጣቢያው ላይ በመገኘት አይኖቹን ወደ ባቡሩ መምጫ በር ላይ ተክሎ ጌታውን በተስፋ ይጠብቅ ነበር። ይህ ልማዳቸው ለረጅም ጊዜ በቀጠለበት ወቅት በአንድ እቅድ አልባ ቀን ፕሮፌሰሩ በስራ ቦታቸው ላይ እያሉ በድንገት የአንጎል ደም መፍሰስ አጋጥሟቸው ከዚህ ዓለም በሞት ይለያሉ። ነገር ግን ሃቺኮ የጌታውን መሞት የሚያውቅበት ምንም መንገድ አልነበረም። በዚያች ምሽት ጌታው ካሰቡት ሰዓት ዘግይተው ቢቀሩም እሱ ግን ከአካባቢው ንቅንቅ አላለም። ከዚያች ቀን ጀምሮ ለሚቀጥሉት
አስገራሚ 10 ዓመታት ያክል ሀችኮ በየቀኑ ጠዋትና ማታ ወደ ሽቡያ ባቡር ጣቢያ እየመጣ ጌታውን መፈለጉን አላቋረጠም። የበጋው ፀሐይ ሲያቃጥለው፣ የክረምቱ ብርድና ውርጭ ሲያቆረቁዘው፣ አልፎ ተርፎም ከባድ በረዶ በሚዘንብበት ቀናት እንኳን ያችኑ የለመዳትን ቦታ ሳይለቅ ወደ መውጫው በር በትኩረት ይመለከት ነበር። የባቡር ጣቢያው ሰራተኞችና መንገደኞች የሚሰጡትን ምግብ እየቀመሰ የሰው ልጅ ሊደርስበት የማይችለውን የታማኝነት ጥግ በተግባር እያሳየ በለመደበት ቦታ ላይ ህይወቱ እስኪያልፍ ድረስ ጌታውን ሲጠብቅ ኖሯል። ዛሬም ድረስ በዚያ የባቡር ጣቢያ ላይ የቆመው የሀችኮ የነሐስ ሐውልት ለዓለም ህዝብ የፍጹም ታማኝነት ትልቅ ማስታወሻ ሆኖ ያገለግላል። ከዚህ ባልተናነሰ መልኩ በ1900 ክፍለ ዘመን በስኮትላንድ ኤዲንበርግ ከተማ የተመዘገበው የቦቢ ታሪክም ከመቃብር በላይ የሆነን እውነተኛ ፍቅር በተግባር ያሳየ ሌላው ድንቅ ክስተት ነው። ቦቢ የተባለው ይህ ትንሽ የውሻ ዝርያ ጆን ግሬይ ከተባለውና በከተማዋ የሌሊት ዘበኛ ሆኖ ከሚያገለግለው ጌታው ጋር የማይነጠል ህይወት ነበረው። ሁለቱ አብረው ያሳለፏቸው ቀናት በጣም አስደሳች የነበሩ ቢሆንም ጆን ግሬይ በሳምባ ነቀርሳ በሽታ ተይዞ በድንገት ሲሞት ግን የቦቢ ዓለም ተገላበጠ። ጌታው ግሬፍሪያንስ በተባለው ጥንታዊ መቃብር ስፍራ ሲቀበር ትንሹ ቦቢ ከፍተኛ ሐዘን ውስጥ ገባ። የጌታውን አካል በምድር ላይ ማየት ባይችልም ከመቃብሩ አጠገብ ተለይቶ መሄድን ግን ፈጽሞ አልፈለገም። የመቃብሩ ጠባቂ ውሻውን ለማስወጣት በተደጋጋሚ ቢሞክርም ቦቢ ግን ጥቁር ያለውን የጌታውን መቃብር መሬት እየታከከ መተኛቱን መረጠ። የዚያች አካባቢ ነዋሪዎችና ደግ አሳቢዎች የውሻውን ጥልቅ ፍቅርና ሐዘን በተረዱ ጊዜ በየቀኑ የሚበላውን ምግብና የሚጠጣውን ውሃ ወደ መቃብሩ ስፍራ ማምጣት ጀመሩ። ቦቢ በዚህ መልኩ ለ14 ዓመታት ያክል ሌሊትና ቀን ሳይለይ የጌታውን መቃብር በጥበቃና በፍቅር አጅቦ እዚያው ኖሯል። በ1872 ዓመተ ምህረት እድሜው አብቅቶ ህይወቱ በቃላት በማይገለጽ ታማኝነት ውስጥ ስታልፍ የአካባቢው ሰዎች በታላቅ አክብሮት ከጌታው መቃብር አጠገብ እንዲያርፍ አድርገውታል። እነዚህ ሁለት ታሪኮች ውሾች ከእንስሳት ባህሪ ባለፈ ለሰው ልጅ ያላቸው ፍቅር ምን ያክል ጥልቅ፣ ንጹህና እስከ ህይወት ፍጻሜ የሚዘልቅ መሆኑን ለትውልድ ሁሉ የሚያስተምሩ ደማቅ የታሪክ አሻራዎች ናቸው። የሀችኮና የቦቢን ታሪክ የደገመው ሻርክ ባደጉና በሰለጠኑ ሀገሮች ቢሆን ኖሮ እንደነ ሀችኮ ሐውልት በቆመለት ነበር፣ ተንከባካቢም በተቀጠረለት ነበር፣ ሽልማትም በተገባው ነበር። ነገር ግን ጽድቁ ቀርቶብኝ በቅጡ በኮነነኝ እንዲሉ ሽልማቱ ቀርቶ እያነቁ መግደሉ በቀረ ነበር። ሻርክ ተራ ውሻ አይደለም። እርጋታው፣ አስተዋይነቱና ለአሳዳጊው የነበረው ፍቅር በመንደሩ ሰው ሁሉ ዘንድ የሚደነቅና የሚወደድ ነበር። የሱ ዓለም የሱ መጠለያና መላ ህይወቱ ወይዘሮ ሸዋዬ ነበሩ። ወይዘሮ ሸዋዬ ሻርክን ከትንሽነቱ ጀምረው ነበር ያሳደጉት። በእርግጥ ትንሽ ከፍ ብሏል። ጎረቤታቸው በፓስፖርት ከውጭ አምጥተውት በሳምንቱ ከዛ ጠፍቶ ሸዋዬ ጋር ገባ። ቢሞክሩት ወስደው ቢያስሩት እሱ ግን ምግብ አልበላም እያለ ገመድ እየበጠሰ መኖሪያውን ከወይዘሮ ሸዋዬ ጋር አደረገ። እሷ ልጆቿ በስራ ምክንያት ውጭ ስለሚውሉ ሻርክ ደግሞ ብቸኝነቷን የሻረላት የልብ ጓደኛዋ ሆነ። አመታት እያለፉ ሲሄዱ በሁለቱ መካከል ያለው ትስስር እየጠነከረ መጣ። ወይዘሮ ሸዋዬ ማለዳ ተነስተው ወደ ማሳቸው ሲሄዱ ሻርክ ከፊት ቀደም እያለ መንገዱን ይመራ ነበር። እርሻ ውስጥ ስራቸውን ሲሰሩ እሱ ከዛፍ ጥላ ስር ሆኖ አካባቢውን በትኩረት ይጠብቃል። ማታ ወደ ቤት ሲመለሱም የእሳቸውን ድካም የሚያውቅ ይመስል እግራቸው ስር ተኝቶ እጃቸውን በምላሱ ይልስ ነበር። ውጣ ሲባል እንኳን ከሳሎን አይወጣም። እያያቸው ነበር የሚውለው። መንደርተኞቹ ሁልጊዜ የሸዋዬ ውሻ እኮ ከሰው በላይ ያስባል ይሉ ነበር። ሻርክ ወይዘሮ ሸዋዬ ደስ ሲላቸው አብሮ ይቦርቃል፣ ሲከፋቸው ወይንም ሲደክማቸው ደግሞ ዝም ብሎ አጠገባቸው በመቀመጥ አጋርነቱን ያሳይ ነበር። ወይዘሮ ሸዋዬ ህይወታቸው ከማለፉ በፊት ባሉት የመጨረሻ ወራት በጠና ታመው አልጋ ላይ ውለው ነበር። በዚያ አስቸጋሪ ቀናት ሻርክ ከቤት አልወጣም። ለሕክምና ሆስፒታል ሲሄዱም ተከትሎ ይሄዳል። የምግብ ፍላጎቱ ሙሉ በሙሉ ጠፍቶም ነበር። ሲመለሱም ከአልጋቸው ስር አይነሳም ነበር። እሳቸው በሚሰቃዩበት ጊዜ ሁሉ እሱም በሐዘን ያለቅስ ነበር። ወይዘሮ ሸዋዬ የመጨረሻዋን ትንፋሽ ከመውሰዳቸው በፊት እየተንቀጠቀጠች ያለችውን እጃቸውን ዘርግተው የሻርክን ጭንቅላት
ዳሰሱት። አይኖቻቸው የእንባ ጠብታ አውርደው ለዘላለም ሲከደኑ ሻርክ ረጅምና የሚያሳዝን የጩኸት ድምጽ አሰማ። ወዳጁ መሄዳቸውን ነፍሱ አውቃት ነበር። የቀብር ስነ ስርዓቱ ተፈጽሞ መንደርተኛው ሁሉ ወደ የቤቱ ሲበተን ሻርክ ግን አብሮ አልተመለሰም። ሻርክ የመቃብር ስፍራቸው ላይ ልክ በህይወት እያሉ እግራቸው ስር እንደሚቀመጠው ሁሉ ዛሬም አንገቱን ደፍቶ ተቀምጧል። የመንደሩ ሰዎች ሊወስዱት ምግብ ሊሰጡትና ሊያጽናኑት ሞክረውም ነበር። እሱ ግን ትንሽ ይበላና ትንሽ ቆይቶ ወደ መቃብሩ ይመለሳል። ከዛም ቆይቶ ወደ ቤት። ዝናብ ሲዘንብ፣ ፀሐይ ሲያቃጥል ሻርክ ከቦታው አይንቀሳቀስም። እሱ አሁንም እየጠበቃቸው ነው። ሻርክ በዚህ ድርጊቱ ለሰው ልጆች ትልቅ ትምህርት አስተላልፏል። ፍቅር፣ ታማኝነትና ትስስር በሞት እንኳን የማይበጠሱ መሆናቸውን። እሱ የአሳዳጊውን አካላቶ ሊሆን ይችላል፣ ነገር ግን በሱ ልብ ውስጥ የሳቸው ትውስታና ፍቅር እስከ መጨረሻው እስትንፋሱ ድረስ ሕያው ሆኖ ይኖራል። የሰው ልጅ በአሁኑ ጊዜ ያጣው ይህንን ፍቅር ይመስላል። ለሁላችንም ታማኝ የምንሆንበት እስከ መጨረሻዋ የትንፋሽ ህቅታ ድረስ ልባችን ጸንቶ የሚኖርበት ፍቅርን ያድለን እያልን የዛሬ መሰናዷችንን በዚህ እንቋጫለን። ሽርሽር ኢትዮጵያን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልን። በሌላ መሰናዶ እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን።